ሰላም እንዴት ናችሁ? በያላችሁበት ከቢኤችቲቪ መልካም ጊዜን እያሳለፋችሁ እንደሆነ ተስፋ አደርጋለሁ። 17ኛ ሳምንት የእንግሊዝ ፕሪሚየር ሊግ አሁን ተመልሶ መጥቷል ማለት ነው። ቅዳሜ ቸልሲ ከቀኑ 9 ሰዓት ተኩል ላይ በኒውካስል ሜዳ የሚያደርጉት 17ኛ ሳምንት ተጠባቂ የእንግሊዝ ፕሪሚየር ሊግ ጨዋታ በጣም ወሳኝነት ያለው ጨዋታ ይመስለኛል። ቸልሲ ይህንን ጨዋታ በጣም በከፍተኛ ሁኔታ ለማሸነፍ መፋለም ያለበት ጨዋታ ይመስለኛል። የሌሎች ክለቦችም ነጥብ በጣም የተቀራረበ ነው። እንደምታውቁት ቸልሲ 28 ነጥብ አለው። ከሱ በታች ያሉት እስከ 7 እስከ 8ኛ ድረስ ያሉት ክለቦች 26 ነጥብ አላቸው እና የሁለት ነጥብ ልዩነት ነው በዚህ ሰዓት ላይ ያለው። ለመውደቅም ለማለፍም ቀጭን ገመድ ላይ ያለበት መስመር ላይ ነው ያለው ቸልሲ በዚህ ሰዓት ላይ እና የነገውን ጨዋታ የማሸነፍ ግዴታ ያለበት ይመስለኛል። ቸልሲ በቶፕ 4 ውስጥ ተፎካካሪ ሆኖ ለመቀጠል እንግዲህ በዚህ ሳምንት በጣም ብዙ ወሬዎች እየተወሩ ነው ያሉት። በተለይ ደግሞ በጣም መነጋገሪያ ሆኖ ሲነገር የነበረው የአሰልጣኝ ኤንዞ ማሬስካ ጉዳይ ነው። እንደምታውቁት ኤንዞ ማሬስካ በባለፈው ሳምንት እንግዲህ በጣም ለኔ አስቸጋሪውን 48 ሰዓት ቸልሲ ከመጣው ጀምሮ ያሳለፍኩበት ጊዜ ነበር ብለው ሲናገሩ አስተያየት ሲሰጡ ሰምተናልና በዛ አስተያየት ምክንያት እንግዲህ በጣም ብዙ ወሬዎች ተነስተዋል። ኤንዞ ማሬስካ ከዚህ ዓመት በኋላ ቸልሲን ይለቁ ነው ወይ? ምን አይነት ችግር ቢያጋጥማቸው ነው? ወይስ ደግሞ ከስፖርቲንግ ዳይሬክተሮቹ ጋር ተጣልተዋል ወይ የሚል ነገር በጣም መነጋገሪያ ሆኖ ሲቀጥል ነበርና ኤንዞ ማሬስካ እንግዲህ ደስተኛ እንደነበሩ ባለፉት 48 ሰዓት ተናግረው ነበር በወቅቱ። ከዛ በኋላ ግን በሚቀጥሉት ባሉት ጨዋታዎች ላይ ድጋሚ አስተያየታቸውን እንግዲህ እንዲያጠሩ ሲናገሩ ምንም የተለየ ነገር አልመለሱም። አደባብሰው ለማለፍ ነበር የሞከሩት። በዛም የተነሳ እንግዲህ ይህ የኤንዞ ማሬስካ ጉዳይ እስካሁን ድረስ መነጋገሪያ ሆኖ ቀጥሎ ሲነገር ነበር ማለት ነው። ከዛ ጋር ተያይዞ ኤንዞ ማሬስካ ከማንቸስተር ሲቲ ጋር ከሰሞኑ ደግሞ ስማቸው እየተነሳ ነው። የማንቸስተር ሲቲ መልማዮች፣ የማንቸስተር ሲቲ የስፖርቲንግ ዳይሬክተሮች እና የማንቸስተር ሲቲ ባለቤቶች እንግዲህ ፔፕ ጋርዲዮላ ከዘንድሮ የውድድር ዓመት በኋላ ማንቸስተር ሲቲን ይለቃል ተብሎ እየተጠበቀ ነው ያለው። ላለፉት 9 ዓመታት ምርጡን ማንቸስተር ሲቲ አሳይቶ እስካሁን ድረስ ደርሷል እና ፔፕ ጋርዲዮላ ተተኪ ያስፈልገዋል። ከማንቸስተር ሲቲ መልቀቁ የማይቀር ጉዳይ ይመስላል። ልክ እንደ የርገን ክሎፕ ከብዙ ዓመታት በኋላ እንግዲህ እረፍት የሚፈልግበት ወቅት ላይ እየደረሰ ይመስለኛል ፔፕ ጋርዲዮላ። ከዛ አንጻር ማንቸስተር ሲቲ የስፖርቲንግ ዳይሬክተሮች ጋር በመነጋገር የሱ ተተኪ ሊሆን የሚችል አሰልጣኞችን እየመለመሉ ነው ያሉት ማንቸስተር ሲቲዎች ለቀጣይ ዓመት። በዚህም የመጀመሪያ ምርጫቸው ያደረጉት ተብሎ እየተነገረ ያለው ኤንዞ ማሬስካ ነው። ኤንዞ ማሬስካ ከፔፕ ጋርዲዮላ ጋር ያላቸው ግንኙነት በጣም የጠበቀ ነው። ማንቸስተር ሲቲ ሁሉንም ዋንጫዎች ጠራርጎ ባነሳበት ዓመት ኤንዞ ማሬስካ የፔፕ ጋርዲዮላ እንግዲህ ምክትል አሰልጣኝ እንደነበሩ ይታወቃልና ከዛም አንጻር ፔፕ ጋርዲዮላ የመጀመሪያ እሳቸውን ሊተካ የሚችል ወሳኝ የሆነ አሰልጣኝ ብለው እንግዲህ የተናገሩት ኤንዞ ማሬስካን ነው ተብሎ እየተነገረ ነው ያለው በማንቸስተር ሲቲ እና ኤንዞ ማሬስካን ፔፕ ጋርዲዮላ ከማንቸስተር ሲቲ ከወጣ በኋላ የማንቸስተር ሲቲ ዋና አሰልጣኝ አድርጎ ለመሾም እያሰቡ እንደሆነ እየተነገረ ነበር በዚህ ሳምንት ያለው ጉዳይና ከዛ ጋር ተያይዞ ብዙ ወሬዎች እየተነገሩ ነበር። እውነት ለመናገር የሁለቱም የሚጫወቱበት የአጨዋወት ዘይቤ በጣም ተመሳሳይና መቀራረብ ያለው ነውና ፔፕ ጋርዲዮላ ማንቸስተር ሲቲን ቢለቅ ራሱ ኤንዞ ማሬስካን ቢተኩ የፔፕ ጋርዲዮላን የአጨዋወት ሂደት ከተጫዋቾቹ ጋር ይዞ የሚያስቀጥልበት ሁኔታ ያለ ነው የሚሆነውና ከዛ አንጻር እንግዲህ ማሬስካን መፈለጋቸው የሚያስገርም ነገር አይደለም። ከዚህ ጋር ተያይዞ እንግዲህ ነገ ቸልሲ ከኒውካስል ላለበት ጨዋታ ኤንዞ ማሬስካ ይህንን አስመልክቶ እንግዲህ ስለሚወራው ነገር እንዲያጠሩ ጥያቄ ተጠይቀው ነበረም። በዚህም ኤንዞ ማሬስካ የመለሱት ምላሽ ምንድነው? እኔ በቼልሲ ቤት እስከ 2029 የሚያቆይ የረጅም ጊዜ ኮንትራት አለኝና ያንን ኮንትራቴን አቋርጬ ወደ ሌላ ክለብ የሚሄድበት ምንም አይነት ምክንያት የለም ሲሉ ነው የተናገሩት ኤንዞ ማሬስካ። ከዛ ጋርም ተያይዞ ምንድን ያሉት እንግዲህ እኔ ቃል ገባላችኋለሁ ለቼልሲ ደጋፊዎች ቀጣይ ዓመትም በዚሁ በቼልሲ እቆያለሁ፣ ምንም የማንቸስተር ሲቲም ሆነ ሌላ ክለብ የመቀላቀል ሐሳብ የለኝም ሲሉ ነው የተናገሩት ኤንዞ ማሬስካ እና ይህን ነገር አጥርተዋል ዛሬ በፕሬስ ኮንፈረንሳቸው ላይ ኤንዞ ማሬስካ
በጣም አንዳንድ የቼልሲ ደጋፊዎችም ተጨንቀው ነበር። እውነት ለመናገር ኤንዞ ማሬስካ በቆዩበት 1 ዓመት በቼልሲ ውስጥ ጥሩ የሆኑ ነገሮችን ሰርቷል። ሁለት ዋንጫዎችን ማሳካት ችሏል ኤንዞ ማሬስካ፣ የኮንፈረንስ ሊግ ዋንጫን እንዲሁም የክለቦች ወርልድ ካፕ ዋንጫን ማሳካት ችሏልና አሁን ደግሞ በካራባው ካፕ ለግማሽ ፍጻሜ ማለፍ ችሏል ቸልሲ። ይህንን ሁሉ ማሳካት የቻሉ ናቸው ኤንዞ ማሬስካ በ1 ዓመት ብቻ ቆይታቸውና ከዛ አንጻር በቼልሲና በኤንዞ ማሬስካ በኩል ንፋስ ገብቷል ተብሎ የሚነገረው ነገር ምንም ውሃ የሚያነሳ አለመሆኑንና በቀጣይ ዓመት ቼልሲ ቤት እንደሚቆዩ ኤንዞ ማሬስካ ዛሬ እንግዲህ ማረጋገጫ ሰጥቷል ማለት ነው በፕሬስ ኮንፈረንሳቸው ላይ። የቼልሲ ባለሀብቶችም የኤንዞ ማሬስካን ፐርፎርማንስ እና የኤንዞ ማሬስካን ውጤት የሚገመግሙት የውድድሩ ዘመን ካለቀ በኋላ እንግዲህ ባሳኩት ነገር እንደሚሆን እየተናገሩ ያሉት። ሚኒመም እንግዲህ እየተጠበቀባቸው ያለው ኤንዞ ማሬስካ ቶፕ 4 ሆኖ መጨረሱን ነው። እንግዲህ ቸልሲ በቀጣይ ዓመት በአውሮፓ ቻምፒዮንስ ሊግ የተሳትፎነትን ቦታ ማግኘት እንዳለበት ነው እየተነገረ ያለውና ያንን ማሳካት ከቻሉ ኤንዞ ማሬስካ ምንም አይነት ችግር የሚገጥማቸው አይመስለኝም። የሚወራው ወሬም ከሩመርስ የዘለለ እንዳልሆነ ነው የተናገሩት ማለት ነው ኤንዞ ማሬስካ። ሌላው እንግዲህ ከዚህ ከተጫዋች ጉዳቶች ጋርም ተያይዞ ኤንዞ ማሬስካ ጥያቄ ቀርቦላቸው ነበር። ከጉዳት ያገገሙ ተጫዋቾች ካሉ ስለ እነሱ አዳዲስ ነገሮችን እንዲናገሩ ተጠይቀው ነበር ኤንዞ ማሬስካ። እንደምታስታውሱት በዚህ ሳምንት ቸልሲ በካራባው ካፕ ከካርዲፍ ሲቲ ጋር ባደረገው ጨዋታ 3-1 ባሸነፈበት ጨዋታ ላይ እንግዲህ ስቲቫው ዊሊያምም አልተሰለፈም ነበረ። በተቀያሪ ወንበር ላይም አልነበረም። ምንም አይነት የጨዋታ ተሳትፎ አላደረገም ነበርና ስቲቫውም እንግዲህ ከጉዳት ጋር ተያይዞ እንደነበረ ነው የተናገሩት ኤንዞ ማሬስካ። የተወሰኑ ጉዳቶች አጋጥሞት ነበር ስቲቫው ዊሊያምም። አሁን ላይ ግን ከጉዳቱ እንዳገገመ ተናግረዋል። ከስቲቫው ውጪ ሊያም ዴላፕም ከዚህ ከትከሻ ጉዳት አገግሞ ለአሁኑም ጨዋታ ባይሆን እንግዲህ ለቀጣዩ ሳምንት የአስቶን ቪላ ጨዋታ ሁለቱም እንደሚደርሱ ኤንዞ ማሬስካ ተናግረዋል ማለት ነው። ስለዚህ ስቲቫውም ሊያም ዴላፕም ቀጣይ ለሚደረገው የቀጣዩ ሳምንት የ18ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ቸልሲ ከአስቶን ቪላ ለሚያደርገው ጨዋታ እንደሚደርሱ ተናግረዋል። በጉዳት ላይ እስካሁን ድረስ ያላገገሙ የቼልሲ ተጫዋቾች ዳሪዮ ኤሱጎ፣ ሊቫይ ኮልዊል እንዲሁም ደግሞ ሮሜሮ ላቪያ እንደሆኑ ተጠቅሷል ማለት ነው። ስለዚህ እነዚህ 3 ተጫዋቾች አላገገሙም ከጉዳታቸው። ዳሪዮ ኢሱጎ ለመመለስ በጣም ተቃርቧል። ባለፈውም እንግዲህ ቀለል ያለ ትሬኒንግ እየሰራ መሆኑን በባለፈው ሳምንት ፕሬስ ኮንፈረንሳቸው ላይ ኤንዞ ማሬስካ መናገራቸው ይታወቃልና ዳሪዮ ኢሱጎ እንኳን ብዙም ሩቅ አይመስለኝም፣ በቶሎ ከጉዳቱ የሚመለስ ይመስለኛል። ከዛ ውጭ ግን ያው የሊቫይ ኮልዊል በጣም ከባድ ጉዳት ነው፣ የረጅም ጊዜ ጉዳት ነው። እንዲሁም ደግሞ የሮሜሮ ላቪያም የሚታወቅ ነገር እንዳልሆነ ነው የተናገሩት ኤንዞ ማሬስካ። ሮሜሮ ላቪያ እንግዲህ መቼ እንደሚመለስ አይታወቅም። ዞሮ ዞሮ ግን እነዚህ ተጫዋቾች ጉዳት ላይ ያሉ ተጫዋቾች ናቸው። ስቲቫውም ሊያም ዴላፕም ከጉዳታቸው አገግመው ለዚህኛው ጨዋታም ባይሆን ለሚቀጥለው ሳምንት ላለባቸው የአስቶን ቪላ ጨዋታ እንደሚደርሱ ኤንዞ ማሬስካ ተናግረዋል ማለት ነው። እንግዲህ ኤንዞ ማሬስካ ስለ ኒውካስል ዩናይትድም የተናገሩት ነገር አለ። ምክንያቱም ኒውካስል በጣም ከባድ ቡድን ነው እንደሚታወቀው። በተለይ ደግሞ ከዚህ ከትልልቅ ክለቦች ጋር በሚጫወትበት ጊዜ በእነዚህ ከቶፕ 4 ከሚባሉት ክለቦች ጋር በሚጫወትበት ወቅት ቀላል የማይባል ፍልሚያ እንደሚሰጥ ይታወቃል። ኒውካስል በጣም ቀላል የማይባል ቡድን ነው፣ ከባድ ነው። በዛ ላይ ደግሞ በሜዳቸውም እንደማድረጋቸው መጠን ይህንን ጨዋታ ለቼልሲ ከባድ ፈተና እንደሚሰጡት ምንም አይነት ጥርጥር የለምና ከዛ አንጻር ስለ ኒውካስል ዩናይትድ ኤንዞ ማሬስካ ምን እንደሚያስቡ ተጠይቀው ነበር። ምንድነው ያሉት? እንግዲህ ሳንድሮ ቶናሊ፣ ብሩኖ ጉማሬዥ፣ ጆሊንግተን እና ማይሊ ሁሉም እንግዲህ ድንቅ ተጫዋቾች ናቸው። እርስ በርሳቸው ይደጋገፋሉ። በአካል ጠንካራ ናቸው። በኳስ ቁጥጥር ይፋለማሉ። 100% የተሟሉ ናቸው። ለማንኛውም ቡድን እነሱን መጋፈጥ በጣም አስቸጋሪ ነው። ነገር ግን እኛ ጨዋታውን ለማሸነፍ እንሞክራለን ሲሉ ነው እንግዲህ ኤንዞ ማሬስካ የተናገሩት። የኒውካስል ተጫዋቾቹን በጣም አድንቀው ነው ያለፉት ማለት ነው። እውነት ለመናገር የነ ሳንድሮ ቶናሊ እና በተለይ የብሩኖ ጉማሬዥ እነዚህ 2 ተጫዋቾች በጣም ለኒውካስል ወሳኝ የሆኑ በጣም አደገኛ ተጫዋቾች ናቸው። የመሃል ክፍሉ ላይ የሚደረገው ፍልሚያ ከባድ ይመስለኛል። በኤንዞ ፈርናንዴዝ እና ሞይሰስ ካይሴዶ ቨርስስ
ሳንድሮ ቶናኒና ብሩኖ ጉማሬሽ እነዚህ አራት ተጫዋቾች እንግዲህ ነገ እርስ በርሳቸው የሚፋለሙበት ጨዋታ ነውና በጣም ከባድ የሆነ የመሃል ክፍል ፍልሚያ ይኖረዋል ብዬ ገምታለሁ። በጣም ወሳኝ የሆነ ጨዋታ ነው ለሁለቱም። እንግዲህ ኒውካስል 22 ነጥብ ነው ያለው፣ ቼልሲ 28 ነጥብ አለው። ያሸነፈ ቡድን እንግዲህ ወደ ላይ በጣም ከፍ የሚልበት ኦልሞስት የ6 ነጥብ ያክል የሚሰማ ጨዋታ ነውና ቼልሲ ከዚህ ጨዋታ ምን አይነት ነጥብ ይዞ ይወጣል የሚለውን ነገር አብረን የምንመለከተው የሚሆነው፣ ግን ዞሮ ዞሮ የነገው ጨዋታ በጣም ተጠባቂ ነው ማለት ነው። ያው በነገራችን ላይ ሞይሰስ ካይሴዶ ከቀይ ቅጣቱ እንግዲህ አገግሞ ተመልሷል። የቀይ ካርድ በማየቱ ምክንያት 3 ጨዋታዎች መቀጣቱ ይታወሳል ሞይሰስ ካይሴዶ። አሁን እንግዲህ ቅጣቱን ጨርሶ ለነገው የኒውካስል ጨዋታ ይመለሳል ማለት ነው። በተወሰነም ደረጃ ቢሆን ቼልሲ ያጣውን የመሃል ክፍል የተወሰነ ቦታ የሚሸፍንበትን ሁኔታ ነገ ያመቻቻል ማለት ነው። ሞይሰስ ካይሴዶ መመለሱ በጣም አሪፍ ነገር ይመስለኛል። እንግዲህ ከዚህ በመነሳት ቼልሲ ምን አይነት አሰላለፍ ነገ ይዞ ሊገባ ይችላል የሚለውን ግምታዊ አሰላለፋችንን እናስቀምጥ። በግብ ጠባቂነት ሮበርት ሳንቼዝ እንደተለመደው ይገባል ተብሎ ነው የሚገመተው። ሮበርት ሳንቼዝ ዘንድሮ 8 ክሊንሺቶችን ይዟል። እንግዲህ ከዴቪድ ራያ ጋር እኩል የአርሰናሉ በረኛ ዴቪድ ራያ ጋር እኩል በመፎካከር እንግዲህ 8 የንጹህ ጎሎችን ይዞ ወጥቷል ማለት ነው ሮበርት ሳንቼዝ። ስለዚህ በዚሁ አቋሙ ይቀጥላል የሚል ግምት አለኝ። ነገም እሱ ይሰለፋል። በግራ መስመር ላይ እንግዲህ ማርክ ኮሬያ ይገባል ተብሎ ነው የሚጠበቀው። እንግዲህ አይደክሜው አይታክቴው ማርክ ኮሬያ በጣም ብዙ ደቂቃዎችን ዘንድሮ ከተጫወቱ የእንግሊዝ ፕሪሚየር ሊግ ተጫዋቾች መካከል አንዱና ግንባር ቀደሙ ማርክ ኮሬያ ነውና ምንም ጉዳት የሚያጋጥመው አይነት ተጫዋች አይደለም። ብዙ ጨዋታዎችን ማድረግ ይችላል። ኤንዞ ማሬስካ በጣም የሚተማመኑበት ፉልባክ ነውና ማርክ ኮሬያም ነገ የግራ መስመሩን እየመራ ይጀምራል የሚል ግምት አለ። በመሃል ላይ ደግሞ ትሬቨር ቻሎባና ዌስሊ ፎፋና እንደተለመደው እነዚህ ሁለት ጥሩ ጥምረት የፈጠሩ የቼልሲ ተከላካዮች ነገም እንግዲህ የኋላ መስመሩን ይመሩታል ተብሎ ይገምታል። በቀይ መስመር ላይ ሪሲ ጄምስ ይገባል ብዬ ገምታለሁ። ሪሲ ጄምስ ጥሩ የሆነ እንቅስቃሴዎችን መሃል ላይ በገባበት ጨዋታዎች እያደረገ እንደነበር ይታወቃል። በሞይሰስ ካይሴዶ ባልነበረበት ጨዋታዎች ላይ ሞይሰስ ካይሴዶን በመተካት እንግዲህ በ6 ቁጥር ቦታ ላይ በተጫወተበት ጊዜ ሪሲ ጄምስ ጥሩ የሆነ እንቅስቃሴ ማድረግ ችሏል። ሚድፊልደር ላይ ያለውንም እንግዲህ አጨዋወት በከፍተኛ ሁኔታ ጨምሯል ሪሲ ጄምስ። ሆኖም ግን የነገውን ጨዋታ ሪሲ ጄምስ በፉል ባክነት የቀይ መስመር ተከላካይ በመሆን ይጀምራል የሚል ግምት አለኝ። ማሎ ጉስቶ እውነት ለመናገር በጣም ጥሩ እንቅስቃሴዎችን ከሰሞኑ እያደረገ ነው ያለው። ጎልም አግብቷል፣ አሲስትም አድርጓል። በባለፈው እንግሊዝ ፕሪሚየር ሊግ በጣም የሚገርም እንቅስቃሴን ያደረገበት ወቅት ነበር። ማሎ ጉስቶ ጥሩ የሆነ አቋም ላይ ነው ያለው። ሆኖም ግን ሪሲ ጄምስ እንግዲህ በዚህ በሴም ጄምስ ፓርክ እንግዲህ የሚያደርጉትን ጨዋታ በደንብ በጥሩ ሁኔታ ሪሲ ጄምስ ይቆጣጠራል የሚል ግምት አለኝ። ሪሲ ጄምስ የቀይ መስመር ተከላካይ ሆኖ ይጀምራል ብዬ አስባለሁ። በ6 ቁጥር ቦታ ላይ እንግዲህ ከቀይ ካርዱ ቅጣት ተመልሶ ሞይሰስ ካይሴዶ የ6 ቁጥር ቦታውን ይረከባል ተብሎ ይጠበቃል። ሞይሰስ ካይሴዶ ያው 3 ጨዋታዎችን ተቀጥቶ ነበረ። እሱ በሌለበት እንግዲህ ጨዋታዎች ቼልሲ ምን ያህል እንደተቸገረ ይታወቃል። በሊድሱ ጨዋታ በጣም ቼልሲ ተቸግሮ ነበር። ከዛ በኋላ በበርንማውዝ ጨዋታ ተቸግሯል። በጣም አስቸጋሪ ጊዜን አሳልፈናል እና ሞይሰስ ካይሴዶ ለቼልሲ በጣም ወሳኝ ተጫዋች ከመሆኑ አንጻር ነገ እንግዲህ ወደ ሜዳ መመለሱ በጣም አሪፍ ነገር ነው። ሞይሰስ ካይሴዶ ከኤንዞ ፈርናንዴዝ እና ከኮል ፓልመር ጋር ይጣመናል ብዬ አስባለሁ። ኤንዞ ፈርናንዴዝም ከድካም ጋር ተያይዞ ሰሞኑ ጥሩ አቋም ላይ አልነበረም፣ ግን አሁን ከድካሙ አገግሞ ጥሩ የሆነ እንቅስቃሴ ነገ ያደርጋል የሚል ግምት አለኝ። ኮል ፓልመር ቢያንስ 60 ደቂቃ ይጫወታል የሚል ግምት ነው ያለኝ። ነገ 60 ደቂቃ ድረስ እንግዲህ ያጫውቱታል ኤንዞ ማሬስካ የሚል ሀሳብ አለኝ። ኮል ፓልመር እንግዲህ ከዚህ ከግሮይን ኢንጁሪ ጋር ተያይዞ እየታገለ እንደነበር ይታወቃል። ላለፉት ብዙ ሳምንታት እንግዲህ ከሜዳ ርቆ እንደነበር ይታወቃል። ባለፈው ሳምንት እንግዲህ ከኤቨርተን ጋር በነበረው ጨዋታ ተመልሶ መጥቶ በስታንፎርድ ብሪጅ ጎል ማስቆጠሩም ግሩም የተባለ ጎል ማስቆጠሩም ይታወቃል ኮል ፓልመር እና ለነገም ጨዋታ እንግዲህ የ10 ቁጥር ቦታውን ይዞ ይመራል በጥሩ ሁኔታ የሚል ግምት አለኝ። በተለይ ደግሞ ከፔድሮ ኔቶ ጋር በቀይ መስመር አካባቢ ላይ የሚያደርጉት ጥምረት
በጣም ወሳኝነት ያለው ይመስለኛልና ነገ ኮል ፓልመር የ10 ቁጥር ቦታውን ይዞ ይጀምራል የሚል ግምት አለኝ። የቀኝ መስመር እንግዲህ አጥቂውን ፔድሮ ኔቶ ይዛል። በግራ መስመር አጥቂውን አሌሃንድሮ ገርናቾ ይዛል ብዬ ገምታለሁ። ገርናቾ አቋሙ በጣም እየተሻሻለ ነው ያለው ከእለት ወደ እለት። በካራባው ካፕ ላይ እንግዲህ ካርዲፍ ሲቲን ቼልሲ ባለፈው በዚሁ እንግዲህ ባሳለፍነው ሳምንት ባደረጉት ጨዋታ ላይ እንግዲህ አሌሃንድሮ ገርናቾ ምን ያክል ጥሩ እንቅስቃሴ ተቀይሮ ገብቶ እንዳደረገ ይታወቃል። በጣም የሚገርም እንቅስቃሴ ነበር ያደረገው። 2 ጎሎችንም ማስቆጠር ችሏል። በጣም ለመጨረስ አዳጋች የሆኑ አስገራሚ ጎሎችን ማስቆጠር የቻለው ገርናቾ እና ከጄሚ ጊተንስ የሚገናኝ አይደለም አቋማቸው። እውነት ለመናገር ጄሚ ጊተንስ ገና በጣም ብዙ መላመድ የሚጠይቀው አይነት አቋም ነው ያለው ጄሚ ጊተንስ እና ገርናቾ ግን በጣም በእንግሊዝ ፕሪሚየር ሊግ እንግዲህ ፈጣን የተባለ ይሄ የካውንተር አታክ ፈጣን ጨዋታ ላይ በጥሩ ሁኔታ የሚጫወት ተጫዋችም እንደመሆኑ አንጻር አሌሃንድሮ ገርናቾ የነገውን የግራ መስመር የቼልሲን የማጥቃት ሂደት ይቆጣጠረዋል ብዬ አስባለሁ። ኒውካስሎች እንደምታውቁት በጣም ፈጣን ናቸው ሲጫወቱ፣ በመልሶ ማጥቃት ፈጣን ናቸው፣ በማጥቃትም ፈጣን ናቸው። ሲከላከሉም ወደ ራሳቸውን ግብ ሲመለሱም በጣም በፈጣን ሁኔታ ነው፣ ኳሱን ኢንተንስ በሆነ ሁኔታ ነው የሚጫወቱት ኒውካስሎች። ከዛ አንጻር ደግሞ በጣም ፈጣን የሆነ ኢንቴንስ የሆኑ ተጫዋቾች ያስፈልጉታል ቼልሲ የፊት ለፊት መስመሩ ላይ። ስለዚህ ገርናቾና ፔድሮ ኔቶ ሁለቱም ፈጣን የተባሉ የክንፍ ተጫዋቾች እንደመሆናቸው አንጻር ለቼልሲ ነገ ወሳኝ ይሆናሉ የሚል ግምት አለኝ። የ9 ቁጥር ቦታውን እንግዲህ ጃኦ ፔድሮ ይዟል ብዬ ገምታለሁ። ምንም አይነት አማራጭ የለውም ቼልሲ እንግዲህ ከጃኦ ፔድሮ ውጪ። እውነት ለመናገር በጣም ደካማ የሆነ እንቅስቃሴን እያደረገ ነው ያለው ጃኦ ፔድሮ። እንደሚታወቀው ጎሎችን በጣም ቆይቶ ከስንት አንዴ ካልሆነ ጎል እንኳን አያስቆጥርም። ከኒኮላስ ጃክሰን እንኳን ያነሰ አቋም ነው እያሳየ ያለው፣ የጎል ቁጥሩም ያነሰ ነው እና ለቼልሲ ያለው አስተዋጽኦ በጣም ደካማ ነው ጃኦ ፔድሮ። ሆኖም ግን ኮል ፓልመር በመመለሱ ምክንያት እንግዲህ ጥሩ የሆነ እድሎችን ሊያገኝ ይችላል የሚል ግምት አለኝ። ከኮል ፓልመር ጋር የነበራቸው ጥምረት በጣም ጥሩ ነበረ። በዚህ በክለብ ወርልድ ካፕ ላይ በጣም ጥሩ ጥምረትን አሳይቶ ነበር ከኮል ፓልመር ጋር ጃኦ ፔድሮ። ያንን ለማምጣት ይጥራሉ የሚል ግምት አለኝ ነገ ማለት ነው። ስለዚህ ጃኦ ፔድሮ የ9 ቁጥር ቦታውን ይዞ ይጀምራል የሚል ግምት አስቀምጫለሁ። እናንተስ ምን ታስባላችሁ? እንግዲህ ማን ከዚህ ውስጥ እንግዲህ ጎደለ የምትሉ ተጫዋች አለ? ማን በማንስ ተቀይሮ ቢገባ ይመቻችኋል? ያላችሁን አስተያየት እንግዲህ በኮመንት ላይ ማስቀመጥ ትችላላችሁ። ይህንን ፕሮግራም ከማጠናቀቄ በፊት ግን 35ኛው እንግዲህ የአፍሪካ ዋንጫ እሁድ ይጀመራል ከምሽቱ 4 ሰዓት ማለት ነው። በሞሮኮ አስተናጋጅነት የሚደረገው 35ኛው የአፍሪካ ዋንጫ እሁድ ምሽት 4 ሰዓት ላይ ሞሮኮ ከኮሞሮስ በሚያደርጉት ጨዋታ ነው እንግዲህ የሚጀመረው። ስለዚህ ሁላችሁም እሁድ ዕለት እንግዲህ ከምሽቱ 4 ሰዓት ላይ የአፍሪካ ዋንጫን የመክፈቻ ስነስርዓት ከምሽቱ 4 ሰዓት ጀምሮ ማየት ትችላላችሁ። ሞሮኮ ይህንን የአፍሪካ ዋንጫ እንግዲህ ከ1988 በኋላ ለሁለተኛ ጊዜ ነው እንግዲህ ስታስተናግደው ማለት ነው። በጣም ምርጥ የሆነ የአፍሪካ ዋንጫ ይሆናል የሚል ግምት ነው ያለኝ። እነ አሽራፍ ሀኪሚ፣ እነ መሐመድ ሳላ በጣም ብዙ የሚገራርሙ የአፍሪካ ተጫዋቾች የሚሳተፉበት በተለይም ደግሞ ዜግነታቸውን ወደ ኦሪጂናል ወደ አፍሪካ የቀየሩ በጣም ብዙ ተጫዋቾች አሉና ከዛ አንጻር ጥሩ የሆኑ ነገሮችን እናያለን ብዬ አስባለሁ። በአፍሪካ ዋንጫ ሁላችንም እናያለን ብዬ ገምታለሁ። በተለይ ደግሞ ኳስ በሌሉበት ወቅት ላይ ይሄ የእንግሊዝ ፕሪሚየር ሊግ በሳምንቱ መጨረሻ እንደመደረጉ መጠን እንግዲህ ሰኞ፣ ማክሰኞ፣ ሮብ የአፍሪካ ዋንጫ አለ። እነዚህ ጨዋታዎች ስላሉ እነሱን እያየን ማሳለፍ እንችላለን። ቸልሲ እንግዲህ የነገውን ጨዋታ ያው 2-1 ያሸንፋል የሚል ግምት አስቀምጫለሁ። ግምታችሁን እንግዲህ በኮመንት ላይ ማስቀመጥ ትችላላችሁ። የኔ ግምት እንግዲህ ቸልሲ 2-1 ያሸንፋል የሚል ግምት ነው ያለኝ። ለሁላችሁ መልካም ጊዜ እንዲሆንላችሁ በያላችሁበት እመኛለሁ። ቻው።